አሁን መቼ ነው ማግባት ያሰብሽው? ከዚህ በኋላ ነው ወይስ ጊዜ ያለሽ? ከአመት በኋላ 2 አመት በኋላ ኦር ከዛሬ ጀምሮ ከተገኘ ጥሩ ሰው? ስንት አመትሽ ነው? እኔ ገና ነኝ። እኔ ታላቅሽ ነኝ አይደለ? መቼም ከኔ በታች ነሽ። መቼስ እኔ ታላቅህ አልሆንም መንሱሬ፣ እንደው እግዚአብሔርን ፍራ። አዎ ቤታየውን ታውቂያታለሽ? she's my friend። ጓደኛሽ ነች? በጣም 13 ዓመት 13 ዓመት 13 አበባ ነው ያልኩት። አይ ፍሬንድ ሊልቲስ እንጀራነት ነው። ሲሪየስሊ ዘመዳሞች ናቸው? አንድ የታላቅ ምክር ልምከርሽ። ታክ በጣም የምጠላው ሰው ማን ነው? አልጨረስኩም ጥያቄ ነው እንዴ? እሺ ከቲክታክ በጣም የምጠላው ሰው እኔ አሜሪካ ስገባ የመጀመሪያ ቀን አሜሪካ መንሱር መጣ ሲባልና እኔ አሜሪካ ሆኜ ሚኒሶታ ነው ያለሁት ብዬ ቀን እዚህ መሽቷል አሜሪካ እንዳለው በደንብ ይታወቃል። ከዛ ከላይቭ ወጣሁኝ። ከ30 ደቂቃ በኋላ ይሄን አሜሪካ ለበነገራችን ላይ በአንዳንድ ዶላር የሚገዙ ሱፎች አሉና ያንን ሱፍ ለብሶ መንሱር ጀማል የሚባል እንደገና የሆነ ሰው ስም ደግሞ ጠርቶ እነዚህ እኔ ሚኒሶታ ስገባ ያን ቀን 4 ሰዎች ተገደሉ። እንዴት እንደሆነ አላውቅም። ይሄ ግድያ ውስጥ ያለው መንሱር ጀማልና የከለ የተባለ ሰው ብሎ የሆነ ሰው ስም ይጠራል። በምን አማርኛ አይደለም ኩዊን በአማርኛ ቢያወራ ወላሂ ጀስት ቲክቶክ ወሬ ነው ብዬ ፊል አላረግም። በጣም ቂም ይዤበታለሁ። በእንግሊዘኛ ነበር የሚያወራው። በእንግሊዘኛ ለፖሊስ ለኢንተርፖል ለሴኩሪቲ ወደ 10 ተቋማትን ደርድሮ ኢሜል ላኩልኝ ፓስፖርቱን ላኩልኝ። ክርስቲያን ትሄጃለሽ? አዎ እሄዳለሁ። ፈጣሪሽን ካመን የማትጠብቂው ሰው የፍቅር ጥያቄ ወይ የትዳር ጥያቄ አቅርቦልሻል ወይ ነው? አራን መስሎታው እዛነት ነገር እንደው የምር ቢቀርብልኝ ይነገራል እንዴ? ላገባ ነው ፈልጋለሁ ባላልሽ እኮ ምን ችግር አለው? ጋይስ ትሪፕል ሄኔ መቼም ሴት አይሰጥሽም አይደል? ወንድ ነው የሚሰጥሽ ጊፍት አይደለም። ለምንድን ነው እንደዛ የሚሆነው ግን? እኔ አሁን ለኔም ሴት ነው የሚሰጠኝ እኮ። እኔ እኮ ምስኪን ነኝ ማለት ጥሩ ሰው ነኝ። እግዚአብሔር ነው እንዲሰጡኝ የሚያደርገው። ጸሎት ታደርጊባቸዋለሽ? ጸሎት ማድረግ ሳይሆን ንጹህ ከሆንክ ሁልጊዜም ፈጣሪ ጥሎ አይጥልህም። እሱ ይልኝ። እሱ እውነትሽን ነው። ቢስማርት ግን ስማ መንሱሬ፣ ፈጣሪ ልቤን ስለሚያውቅ ሰዎች እንደሚሉኝ እንደሚያደርጉብኝ እኔ ቲክታክ ላይ ጠፋ ነበር። ከዛሬ ሰዎች እንዳደረጉ ሰው ምንም ነገር ማድረግ ይሞክራል። አንቺ ክፎቱኝ ብዙ አይነት ቆሻሻ ነገሮች ተወርውረውብኛል። ሰው ምነካም ሰው ሳይሆን ሰው ላይ የሚደርስ አይደለም ነገር የምፈልግ ሰው አይደለሁም። እንደዚህ ምንም ውስጥ ሳልኖርበት ማለት ነው። ግን እንደ ሰው የጠላት ዛት ግን እግዚአብሔር ግን በጣም ብዙ ሰዎችን ደግሞ አሉ የሚያከብሩ ሰፖርት የሚያደርጉ። ቤተክርስቲያን ትሄጃለሽ? አዎ እሄዳለሁ። ፈጣሪሽን ካመለክሽ ምንም ነገር አትሆኝም። ዋናው ነገር ፈጣሪሽን ክርስቲያን ሆነሽ ፈጣሪሽን ማምለክ። ሙስሊም ሆኖ ሰው ሰላቱን ከሰገደ ትረስት ሚ nothing happen። አምላክ ከሱ ጋር ነው የሚሆነው። ወይ ጉድ! ኮሜንት እኮ ይሄው ዝም በላቸው። ምን ያሉ ነው? ስንት አመትሽ ነው? እኔ ገና ነኝ። እኔ ታላቅሽ ነኝ አይደለ? መቼም ከኔ በታች ነሽ። መቼስ እኔ ታላቅህ አልሆንም መንሱሬ፣ እንደው እግዚአብሔርን ፍራ። አዎ አንድ የታላቅ ምክር ልምከርሽ። ዲቦራ በጣም ነው የምታምረው። ቆንጆ ልጅ ነሽ። ጥሩ ነገር ምንም ነገር ብታወሪ ሰው ይሰማሻል። ጊፍትን ብትጌም የምትጫወቺ ጌም ታሸንፊያለሽ ምናምን። ይሄ ሁሉ ግን ያልፋል። ስለዚህ ዛሬን ያልፋል ብለሽ በምታገኘው ነገር
የራስሽን የሆነ ነገር አስቀምጪ። በጣም ብዙ ቲክቶከሮችን አውቃለሁ እዚህ ብር በጣም ያገኛሉ፣ ግን ምዝረብል ናቸው። እውነቴን ነው የምነግርሽ። የሆነ ነገር ቢውልድ አድርገሽ የሆነ ነገር ኩዊን የምትለዋ በቲክቶክ ብቻ መሆን የለበትም። ሪል ላይፍሽም ኩዊን መሆን አለበት። መንሱር የኔ እንደዚህ እንትን እላለሁ ስለማለት እግዚአብሔር ይመስገን ብዙ ነገሮችን ቀይሩ። እግዚአብሔር ይመስገን። አሜን። አይ አትናገሪ። የኛ ሰው መጥፎ ነው። አትናገሪ። እኛ ኦሬዲ ስለምንናገር እኛ ችግር የለም። ያንቺ ግን አይሆንም። አትናገሪ ነው የሚሻለው። መንሱር ጥያቄ ልጠይቅ? ያ ቆሄድ ግን አልጫወትም በእናትሽ። እሺ። አይ ጌሙ በይቀን በህይወት ማትረሳው አጋጣሚ ነው? በህይወቴ በጣም የማልረሳው መጥፎ አጋጣሚ እንዳንቺው ስደት ላይ ሆኜ ኢንዶኔዥያ የሚባል ሀገር ላይ የምበላውን አጥቼ ለ3 ወር ኢንዶሚ ብቻ በልቻለሁ። ኢንዶሚ ታውቂያለሽ? ኢንዶሚያ አውቃለሁ። ይሄ 5 ደቂቃ ነው። አዎ በቃ ለ3 ወር ቁርስ፣ ምሳ፣ እራት። አሁን በተፈጥሮዬ ኢንዶሚ የሚባል ምግብ ሳይ በቃ በጣም እንትን ያረጋኛል፣ ሪቴት ያረጋኛል። በእውነት ነው እንደማርሽ እና ያኔ ያን ኢንዶሚ at the end of the time ደግሞ ኢንዶሚውም አልቆ የሆነ ቀን እንደዚሁ ሞል ውስጥ ገብቼ ገንዘብ ምሳ ግዛልኝ ብዬ አንዱን አረብ አለባበሴን ፊቴ ምናምን ሲያይ ለምን አልመሰልኩትምና ወላሂ ቦርሳው ነው እንደዚህ አድርጎ የምትፈልገውን ውሰድ ያለኝ። ያው የኢንዶኔዥያ ብር ማለት ነው። ኦኬ። ከዛ ለሆነ ምሳ የሚሆነኝ ነገር አነሳው። ግን ምሳ ሳልበላበት አሁንም ኢንዶሚ ነው ገዝቼበት ወደ ቤት ሄጄ ብዙ ቀን የበላውበትና ያ አጋጣሚ ሁሌ ከህይወቴ አይወጣም። እንደገና ደግሞ ረሃብ እውነት ሰው ይርበዋል ወይ የሚለውንም ያወቅኩት ያኔ ነው። ረሃብን ፊል ያረኩት ያኔ ነው። ግን እኔ ምናምን አለው መሰለኝ ሰው በህይወቱ ላይ የሚዘራውን ጥሩ ነገር ስትናገር ጥሩ ነገር ይሆናል የሚባለው ነገር እውነት ነው? ጥሩ ነገር ሰው ከአንደበቱ ሲወጣ ጥሩ ነገር ይሆናል፣ ምንም ጥያቄ የለውም። ግን ጥሩ ነገር መመኘት ሁሌም እዛ ሌቭል ላይ እንድትመጪ ፈጣሪ ያደርግሻል። የኛ ሰው ምንድነው መሰለሽ ችግሩ? ድህነትን ተመችቶኛል ብሎ ነው የሚኖረው። እንደ ድህነት አስጸያፊ፣ አስቀያሚ፣ መጥፎ ምናምን ስም ቢኖረው በጣም ብዙ ስሞችን ያም ወርድ መጠቀም ስለማልፈልግ ነውና ያፍሽን ፍሬ ግን ትበያለሽ የሚባለው እውነት ነው። ኩዊን ነኝ ብለሻል፣ ይሄው እንደ ኩዊን እየኖርሽ ነው አሁን። ስለዚህ የሰው ልጅ ኩዊን ብለሽ ለራስሽ ስትሰጪው ኩዊንነትሽን ነው ፊል እያደረግሽ የምትኖሪው። ገባሽ? እኔ አገር ቤት ያለው ለ3 ተማሪዎች አብረን እንማር ነበር፣ ጠዋት ማታ አብረን። ከ3ቱ 2ቱ እዛው አገር ላይ መምህር ቡናና ሻይ መሆን ነበር፣ ግብርና ሰራተኛ መሆን ነበር የሚፈልገው። ወላሂ እኔ ግን ያኔም አዲስ አበባ እንደምገባ ዓለም እንደምዞር ትልቅ ላይፍ እንደሚኖረኝ በኮብራ መጣለውላቸው ነበር። በጣም ገጠር ነው የኛ ሀገር፣ የደሃ ልጅ ነኝ ምናምን፣ ጮርናቄ ሰርታ ነው እናቴ ያሳደገችኝ። እና እንዳልኩትም ከተወሰነ ዓመታት በኋላ ያንን ኮብራ ይዤ አገር ቤት ይቻለሁ። እና ያ ማለት ምን ልልሽ ፈልጌ ነው፣ የሰው ልጅ የምትመኙን ነገር ማድረግ ትችያለሽ። ዋናው ነገር መመኘቱና እዛ ስራ ላይ ራስን ማኖር ነው። እኔ ደግሞ ልጠይቅሽ፣ ከቲክታክ በጣም የምጠላው ሰው ማን ነው? አልጨረስኩም ጥያቄ ነው እንዴ? እሺ፣ ከቲክታክ በጣም የምጠላው ሰው ክፉ ሰዎችን ነው የምጠላው። አንድ ሰው በጣም የምጠላው ባይኖር የምትለው ሰው ወይ ሞጣ ነው። ሌላ ማን ይኖራል? ለምን መሰለሽ? ምን ነው አቀረቀርሽ? እኔ ነኝ እየተናገርኩ ያለው። ታይዞሽ ምክንያቱን ጠይቅኝ። እኔ ነገር የሚገንብሽ ነገር በቃ ይግነድብሽ። ሰው እልፍ ካልሽ በዛ በነገሩ ቦታ ሁሉ ነገር ይባባስ የተባልኩ ልጅ ነኝ። እግዚአብሔር አይዞሽ፣ ምንም ከአንቺ ጋር አይገናኝም። ምክንያቱን ልንገርሽ ብዬ ነው። አንቺም እንደ ሰው ፊል ስለምታረጊ። ኦኬ። አሜሪካ ነበርኩ ታውቂያለሽ። እኔ ዛሬ ነው የገባሁት። እኔ አሜሪካ ስገባ የመጀመሪያ ቀን
አሜሪካ መንሱር መጣ ሲባልና እኔ አሜሪካ ሆኜ ሚኒሶታ ነው ያለሁት ብዬ ቀን እዚህ መሽቷል አሜሪካ እንዳለው በደንብ ይታወቃል ከዛ ከላይ ወጣሁኝ ከ30 ደቂቃ በኋላ ይሄን አሜሪካ ለበነገራችን ላይ በአንዳንድ ዶላር የሚገዙ ሱፎች አሉና ያንን ሱፍ ለብሶ መንሱር ጀማል የሚባል እንደገና የሆነ ሰው ስም ደግሞ ጠርቶ እነዚህ እኔ ሚኒሶታ ስገባ ያን ቀን 4 ሰዎች ተገደሉ እንዴት እንደሆነ አላውቅም እኔ ያው አሜሪካ ሰው ዝም ብሎ ይከዳደላል ይሄ ግድያ ውስጥ ያለው መንሱር ጀማልና የከለ የተባለ ሰው ብሎ የሆነ ሰው ስም ይጠራል በምን አማርኛ አይደለም ኩዊን በአማርኛ ቢያወራ ወላሂ ጀስት ቲክቶክ ወሬ ነው ብዬ ፊል አላረገም በጣም ቂም ይዤበታለሁ በእንግሊዘኛ ነበር የሚያወራው በእንግሊዘኛ ለፖሊስ ለኢንተርፖል ለሴኩሪቲ ወደ 10 ተቋማትን ደርድሮ ኢሜል ላኩልኝ ፓስፖርቱን ላኩልኝ አንቺ በዚህ ደረጃ ምንም ቢሆን እኛ ኢትዮጵያውያን ነን እኔ እዛ አገር የሰው ሀገር ነው ያለሁት በዚህ ደረጃ በእንግሊዘኛ እየተናገርሽ እከለ እንደዚህ ነው ከረ እንደዚህ ነው እነሱ የሚጠሉትን ወርዱን መጠቀም ስላልፈለኩ ነው እዚህ ላይ በእንግሊዘኛ ከተጠቀምኩ ቲክቶክ እንትን ስለሚያደርገውና እንደዛ ስትይ ለሰው ይከብዳል ለዛ ነው በቃ በህይወቴ በዚህ ቲክቶክ መኖር የለበትም ብዬ ያሰብኩት ጠይቀኝ አሁን ያንተ ተራ ነው አበባ ሙሉ ጋይስ አሁን ጠይቀኝ መንሱር አለ አዎ ህልምሽ ምንድነው ዲቦራ አንዴ ፍቅሩዬ ዌልካም ብራዘር ህልምሽ ምንድነው ህልም እኮ አይነገርም እኮ መንሱር ድሮ ቀረኮ ህልም ይንጠቁት ህልምን አትናገር ትነጠቃለህ ይባላል አሁን ያንቺን ህልም ይሄ ሁሉ ሚሊዮን ሰው ነጥቆ ይችላል ይንጠቁት ስለከድሎፍትም ስለተረቀቅኩ ነው እንደዚህ መሆን ፈልጋለሁ ብዬ ተነጥቃለሁና ለዛ ምን ችግር አለው አሁን አንቺ ለተናናሾችሽ ህልሜ ይሄ ነው ብለሽ ነግረሽ ያንቺን ህልም ደግሞ ሌሎች ሰዎች ተከትለው ከተከበሩት ሰየው አንቺ ከሰራሽው ምን ስለዚህ መናገር አትፈልጊም ህልሜ ግል ነው ህልሜ ግል ነው እሱ አባባል ነው እሱ አባባል ነው እኔና ታይምሰልሽ በዚህ ዘመን ህልምሽን የሚነጥቅብሽ ሰው የለም እንዲያውም ለህልምሽ መሳካት ሊያግዝሽ የሚችል ሰው መፍጠር ትችያለሽ በሶሻል ሚዲያ ሲሪየስ ከዛ በተረፈ ግን ህልሜ ይነጠቃል ህልሜን አትንገር ምናምን እኔ አሁን ፕሬዝዳንት መሆን ፈልጋለሁ አይደለም ይንጠቁት ይሁኑ እስቲ ፈጣሪ ያድርግላቸው ስለዚህ ስንት ልጅ መውለድ ትፈልጊያለሽ 5 ወር ዋው የመጀመሪያ ልጅሽ ወንድ ከሆነ ምን ትይዋለሽ ስሙን እንጃ አብሬዛ ከዋሊጋውንማ ምንስ አይ ቢያንስ አንቺ ሪኩዌስት የምታረጊለት ይሄም ቢሆን የምትይው ወንድ ልጅ ከወለድሽ መንሱር ይልኛል በነገራችን ላይ በጣም ብዙ መንሱሮች ተፈጥሯል አሁን ወላሂ ነው የምነግርሽ በጣም ብዙ መንሱሮች ተፈጥሯል አሁን ብዙ ልጆች መንሱር የሚባሉ አሉ ልጄን በአንተ ስም ነው የጠራሁት የሚለኝ ብዙ ሰው አለ መንሱርማ ሊሆን አይችልማ ሙስሊም ነው እኮ እኔ ሙስሊም ነኝ ሌላ ስም ንገረኝ like and then to know he like in the አትጨነቂ በቃ ተይው አንደርስታንድ አድርጌሻለሁ አሁን የሆነ ስም ብትጠሪ ሰዎች ደግሞ ፈንክተውት ወደዛ ሊወስዱብሽ ይችላሉ you are right በዚህ ደረጃ ከተጠነቀቅሽ እዚህ ሶሻል ሚዲያ ላይ እድሜ ይኖርሻል ንግግርሽን ተጠነቀቅሽ ብለት ጥሩ ጎበዝ ነሽ መንሱርዬ በጣም ነው የምጠነቀቀው ግን እንደምጠነቀቀው ሰው አልተወኝ አይ በጣም እንድትጠነቀቂያለሽ ምንድነው ያሰብኩት መሰለሽ የሆነ ስም ብትጠሪ ቀጥታ ያንን ስም ወስዶ የሆነ ዘር ውስጥ ወይ ሃይማኖት ውስጥ ወይ የሆነ ነገር ውስጥ ይከቱትና ሌላ ነገር ነው የምትባየው ጥሩ ነው ጎበዝ ነሽ እንደዛ ካሰብሽ you good ጠይቀኝ እድሜ ይኖርሻል የመጨረሻችን ነው ጌመር እያደረግሽኝ ነው እኮ እኔነት
ችግር የለም መስሉ ተጫወት ዘና በል ፈታ በል እንጂ ሰው ግን አንቺ ጌም ሰው ሲጫወት በጣም ይመጣል ማለት ነው 2000 ሰው ቅድም 1300 ሰው ነበር እኔ ጋር አንቺ ስትመጪ 2000 ሰው ነው 3000 ሰው አለዚ ጌም ስትጫወት ነው ሰው የሚወደው ማለት ነው it's first time ነው እናንተ እንደዚህ ላይ ተከናነው አዎ እኔ ካንቺ ጋር አውርቼ ሸላቀም አያለው ቪዲዮዎችን አንዳንዴ አንድ ቀን ግን የሆነ ርገጣ ይውና ደነገጥኩ አትድገሚው እሺ እሱን ነገር በጣም ብዙ ሰው ነው ማለት ፎቶሽን አስቀምጠሽ ደግሞ ፎቶሽን አስቀምጠሽ afaan oromoon beektu istitti biddeebiitti afaan oromootiin haasa'e kan jettan ዲሞራ ቁመትሽ ስንት ነው? ቁመሽ ታውቂያለሽ ቲክቶክ ላይ? of course ቆሜያለሁ አሁን ቆሜያለሽ ማይዞሽ አይ ከ63 ላይ ምናምን ነኝ ላይክ ለሴት ልጅ አሪፍ ብላክ 63 you good ጥሩ ነሽ ከ50 በታች ሲሆን ነው ትንሽ የሚከብደው አይደለ? አይ አሪፍ ነው እሺ 3000 ሰው አለ አንቺ ጋር እሺ 3000 ሰው እዚህ ጋር 1700 800 ኦልሞስት ወደ 5000 ሰው አንድ ነገር ልንገራችሁ እኔ በዚህ በቅርብ ቀን ስፔሻሊ ክሪፕቶ የሚፈቀድበት አገር ላይ የምትኖሩ ኢትዮጵያውያን አዲስ የክሪፕቶ ከረንሲ አዲስ ሳይሆን የቆየ ግን በጣም ዲቨሎፕ የሆነ ያደገ ያለ ትልቅ የክሪፕቶ ከረንሲ ግን እሷ ታሸንፍ ፕሊዝ ስጧት እንዳታለቅስ እንትን በንገራቸው እየሰሙ ነው አይኑ 3100 ሰው አለ ስለዚህ አዲስ የክሪፕቶ ከረንሲ አምባሳደር ሁኛለሁ ተፈራርሚያለሁ ግን ገና አላለቀም ሲያልቅ ነግራችኋለሁ no way ላቋርጠው ወሰድከው እንጂ ወሰድከው ምን ላቋርጠው ትለኛለህ መስሩ እኔ ምን አውቃለሁ ስለ ጌም አላውቅም አቋርጥ ስትይኝ ነው thank you brother thank you anyway thank you so much እንዴ ተሜ thank you ተሜ አውቆ ነው ተሜማ መንሱሬ በቃ አሁን ምንድነው ይበቃል ምንድነው የሚሆነው አሁን ንገርኝ ይሄ ጌሙ ሆነ ማለት ምንድነው ቶሎ ነው ግን ቢበቃ እኔ ጌም እኮ ስለማልጫወት ነው ዲቦራ ይጨንቀኛል አለ ማምደኝ ቀስ ያልች እንጂ አፍራለሁ ጌም ሲጫወት ከኔ ጋር ሆነክ እንዴት ይደብራል ብዬ እንትን ደግሞ ትንሽ ግልጥልጥ ስላልች ብዙ ሪከርድ ይደረጋል ብዬ እፈራለሁ ጃኬት ካለች ልበሽሽ ወይ ነው ነገር አድርጊበት እሱ I'm a future president my sister መንሱር እኔ ምንም የተገለጥኩት ነገር የለም እና አንተም በል አመት ይሆነኛል 4 ጌም ተጫውቼ አላውቅም በቀደም ነው የተጫወትኩት ከሰው ጋር ተው ይቅርብ እያሉኝ ነው ከኔ ጋር ሰው ክፉ ነው እኮ አደገኛ ቅጣት በቃ ለምን ተቀጣ ብለሽ የዘዘተሽ ቅጣት ምንድነው ጌም እኔ ቅጣት ሲቀጣ አቃልም በቀጣው ፓወር ምናምን አልወስድም ላይክ የምቀጣው ቅጣት ቀለል ያለ ቅጣት
ኦኬ አሁን መቼ ነው ማግባት ያሰብሽው? ከዚህ በኋላ ነው ወይስ ጊዜ ያለሽ? ከአመት በኋላ 2 አመት በኋላ ኦር ከዛሬ ጀምሮ ከተገኘ ጥሩ ሰው በተገኘ ሰዓት ከዛሬ ጀምሮ ይሻላል። አይ ሰው ፕላን ያደርጋል ብዬ ነው። አመት ከሆነ ምናምን አንዳንዱ ደግሞ ኤኒ ታይም ይላል። አይ እግዚአብሔር ባለው ቀን ጸልይ። ትዳር ከፈጣሪ ነው እናቴ። ማለት ነው በዱዓ እንጂ በዱላ የለም። እንደዛ ያስብ። ቤታየውን ታውቂያታለሽ? she's my friend ጓደኛሽ ነች? በጣም 13 ዓመት 13 ዓመት 13 አበባ ነው ያልኩት። አይ ፍሬንድ ሊልቲስ እንጀራ እናት ነው። ሲሪየስሊ ዘመዳሞች ናቸው?